የሰዎችን ወሬ አትስማ፣ ሁሌም ለህይወትህ መልካም ነገርን አስመልክታት፣ መልካም እድልንም ታድልሃለች የሚለውን ነገር ጃኒ እየተጠቀመችበት ይመስላል። ወረቀቷን ታሰረልሽ ወይ ብሯን ትመልሽ፣ ካለበለዛ እቺ ልጅ ውጭ ሀገር መምጣት ያለባቸው የሰው አይነቶች ዱባይ ያለውም ያማራል፣ ደቡብ አፍሪካ ያለውም ያማራል፣ አውሮፓ ያለውም ያማራል። ከዚህ በፊት ግን ሀቢባ ምን ስትልሽ ነበር? ሌባ ስትልሽ ነበር። ገንዘብ ስላለህ እንጂ ገንዘብ ባይኖርህ እንደማታገኛት ከምታውቃት ሴት ጋር መሆን ምን አይነት ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮም እናንተን ያዝናናሉ እንዲሁም ደግሞ ብታዩዋቸው ብትሰሟቸው ሐሳባችሁን ብታካፍሉባቸው ያልኳቸውን የተመራረጡ አዳዲስ ቪዲዮዎች ይዤላችሁ ቀርቤያለሁ። ቪዲዮውን ከወደዳችሁት እባካችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ደግሞ ሐሳብ አስተያየታችሁን አካፍሉ። እንደምታዩት ቻናሌ 1000 ለመግባት ድክ እያለ ይገኛልና የእናንተ አንዲት ሰብስክሪፕሽን ማለት ለኔ ከምታስቡት በላይ በጣም ትልቅ ነገር ነው። 1000 ገብቶ እስከማየው የእውነት ለመናገር በጣም ጓጉቻለሁ። አብራችሁን ቆዩ። ወደ ቪዲዮቹ እንለፍ። የዱባይን ምድር ውበት ከውበቷ ቀላቅላ እያስመለከተችን የምትገኘው ትንሽዬዋ ኮከብ ጃኒ ዛሬ ደግሞ በውብ ማራኪ ሌክዠሪ መኪኖች መካከል ተገኝታለች። የመኪኖቹን ውበት እንዴት አያችኋቸው? አያምሩም? ጃኒ ታዲያ ማስታወቂያ እየሰራች ነው? ልትገዛ ፈልጋ ነው ወይ ዝም ብላ እየተዝናናች ነው? እሱን ከጊዜ በኋላ የምናየው ይሆናል። የሰው ልጅ ትልቁ ኳሊቲው ምን እንደሆነ ታውቃላችሁ? ከንግግር ግድፈቶች፣ ከመማርና ካለመማር፣ ካለባበስ በላይ ለሚፈልገው ነገር ጸንቶ ማንንም ሳይሰማ መታገሉ ነው። ያገኘውን እድል ሳያባክን የሚፈልገውን ነገር ለመሳብ መጠቀሙ ነው። ጃኒ ሳያት አሁን እንደዛ አይነት ሰው ትመስለኛለች። የምትፈልገውን ነገር ለመሳብ ያገኘችውን እድል ሁሉ ምንም ሳታቅማማና ሳታባክን ትጠቀማለች። እቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። እሺ ወንድሜ፣ ቀኑ ያንቺ ነው፣ ራስሽ አበላሽ። የእንቅልፍ ልብ ሀሳብ ነው። አንድ ሰው ሲመረቅ ይሄ ቤት ወና ይሁን ብሎ ከመረቀ የት ነው? አህያ በቀን ስንት እንቁላል ይጥላል? 7። 99 ሲደመር 1 ስንት ነው? 91። እኔ የምለው ግን እንደዚህ አይነት ኢንተርቪው ምናምን ሲሰሩ አውቃችሁ ጅል ሁኑ፣ እንደዚህ መልሱ እያሏቸው ነው ወይስ ሰው የእውነትም እንደዚህ አይነት መልስ አህያ እንቁላል ትወልዳለች ብሎ እየመለሰ ነው? እኔ ስለማይገባኝ ነው። ብዙ ጊዜ እንደዚህ አይነት ጥያቄዎች ስለ እድሜ ሲጠይቁ ትልልቅ ሴቶች 10 ምናምን ይላሉ። እንደዚህ ደግሞ ይመስለኛል ድራማ ነው። አሜሪካ ያለውም ያማራል፣ ኢትዮጵያ ያለውም ያማራል። አረ ዘንድሮ ማማረር ብቻው ነው እኮ ስራችን። እሺ የት እንሂድ? ዱባይ እንዳንሄድ ዝግ ነው። አይሆንም እዚህ አትምጡ ይሉናል። ደቡብ አፍሪካ ጦርነት ነው። አውሮፓ እንደዚሁ ጭቅጭቅ ነው። ኢትዮጵያ እንዳንሄድ ኑሮ ውድነቱ በጣም ከባድ ነው ይላሉ። ቆይ የት እንሂድኛ? ቆይ እንደዛም መሆኑ ያጽናናናል፣ እንደዚህ መሆኑ ያናድደናል። ብቻ ህይወት ይቀጥላል። እዛው ባለህበት ቁጭ በል። ለሰው ሼም የሌለው ሰው ምን ይለኛል ምናምን። ሁለተኛ ለራሱም ለሰውም የማይጨነቅ። ሶስተኛ ለሰው ጭራሹ ነው የማያስብ ጭራሹ ነው በቃ። አራተኛ ደንቆሮ መሆን አለበት፣ ሲጠሩት ማይሰማ ማለት ነው። ካልሆነ ውጭ ሀገር መታ አትለወጥም። ምንም አታመጡ ምናምን። ብሯን ልጅ ታውን ወረቀቷን ታሰረልሽ ወይ ብሯን ትመልሽ፣ ካለበለዛ እቺ ልጅ ማንሽ ይሄን ቪዲዮ የምታየው ልጅ ብርሽን ካልሰጠች ወይ ወረቀትሽን ካላሰራች አሁንም ወጥተሽ ተናገሪ። እኛ እንናገራለን። ሌብነቷን አጭበርባሪነቷን ደጋግመን እንናገራለን። እንዳትፈሪ።
አትናገሪ አንቺ፣ እኛ እንስማ። ማነሽ አንቺ? ላንቺ ሲሆን ህግ ይሰራል። ለደሃውና ለሚስኪኑ ሲሆን ደግሞ ለማዳም ቤት ሰራተኛ ሲሆን ህግ አይሰራም። የዱባይ ህግ አይደለም። እንደዚህ የምታረጉ ሰዎች ግን በጣም ነው የምታሳዝኑት። በሚስኪን ኢትዮጵያውያን እንሰራለን እንለወጣለን ብለው በሄዱ ብራቸውን ትቀበሉና የምታጉላሉ የምታስለቅሱ ሰዎች እናንተ የምር እኔ ጤነኛም አትመስሉኝም። ለራሳችሁ ብር መውጣት ላሌለበት ነገር ብር ታወጣላችሁ። የምስኪኖች ብር ግን እኛ እናሸንፋለን ብላችሁ የምትወስዱ ግፍ የምትሰሩ ሰዎች ነገ የእናንተ ልጆች ላይ ምን እንደሚደርስም አታውቁም። ዛሬ ላይ አንቺ ሀቢባን በጊፍት ባርከሻት ወይም ደግሞ በጊፍት አንደበቷን አዘግተሽ ያንቺ ስህተት ሲሆን ግን አንድ ቀን ወጣው እንዲያርጊ ብላ ተናግረሽ አታውቅም። በውስጥ ትጨርሳላችሁ። የመጡትን ልጆች ደግሞ እኔ እንደዚህ አርጊ እንደዚህ ከፈለግሽ ሄደሽ በህግ ጠይቂኝ። አዎ በህግ ጠይቂ ስትይ በልተሻታላ። ስለበላሻት ነው። ልክ ሚዲያ ላይ ደግሞ እኛ ስንሰማ እንደዚህ እንናገርሻለን። ሌባ እንደሆንሽ እንነግርሻለን። አንቺ አቅም ስላለሽ ገንዘብ ስላለሽ መዋቅል ስላወቅሽ ፖሊስ ስላወቅሽ ሂደሽ ታስይዣቸዋለሽ። ድምጻቸውን እንደዚህ ያረጉብኝ ሚዲያ ብለሽ ትከሻቸዋለሽ። ያንቺን ማንነት ደግሞ ሚዲያ ላይ ስናቅ እንደዚህ እንናገርሻለን። እኛ አረብ ሀገራት ላይ የሌላው ሀገር ዜጋ ከሚበድለን በላይ እርስ በእርሳችን የምንበላለው ይበልጣል። እንደ ሌላ ሀገሮቹ ሰዎች እኛን ምን ይሉናል? ትልልቆቹ እዛ የኖሩት ረጅም ዘመን የቆዩት ሰዎች ለብር ያላቸው ቦታ ከሰው ይበልጣል፣ ከሰው የተለየ ነው። በቃ እነሱ ስለ ብር ነው እንጂ ስለሌላ ነገር አያስቡም። እና እዛ አዳዲስ የምትሄዱ ልጆች ባልተረጋገጠ መንገድ አትሂዱ። ደግሞ በጣም ተጠንቀቁ። ብር ስትቀበይ ግዴታሽም እኮ አሰርተሽ ልትሰጪ እንጂ እኮ ከተቀበልሽ በኋላ ልትመጻደቂባቸው አይደለም። ገና ለገና ኤመራት ላይ ያሉ እንትኖች ያውቁኛል እና እንደዚህ ነኝ። በጣም ብዙ እንስቶች ብዙ የማዳም ቤት ልጆችን አስለቅሰሻል ገንዘብ እየተቀበልሽ። ከዛም በኋላ አንቺ ወረቀት ስላለሽ ህጋዊ ስለሆንሽ ወረቀት እንደሚያስፈልጋቸውና አደባባይ ላይ ከወጡ እንደሚያዙ ስለምታቂ እንደምታሳስራቸው ስለምታቂ ትመጻደቂባቸዋለሽ። ያንን ደግሞ ከበር የምታደርግልሽ ሀቢባ ናት። እዛ ያሉ ልጆች ግን አዲስ ልጆች በጣም ነው የሚያሳዝኑት። ፈጣሪ እርዳቸው። ገንዘብ ሲኖርህ ብቻ ከምትወድህ ሴት ጋር መሆን ስሜቱ ምን አይነት ነው? ማለቴ ያ ፍቅር ነው? ኖርማል ነው? በአንተ ፐርሰናሊቲ፣ በሉክ፣ ባለህ ስራ፣ በሁኔታዎች ገንዘብ ባይኖርህ ኖሮ ዞር ብላ ማታይህን ሴት ገንዘብ ስላለህ ብቻ እንዳገኘሃት ማሰብ ምን አይነት ስሜት ነው የሚሰጠህ? ይሄ ገንዘብን ከፍለህ ይሄ ቢዝነስ ከሚሰሩ ሴቶች ጋር ከመተኛት እኩል ነው ብዬ ነው ማሰበው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? በነገራችን ላይ ሴት ልጅ ስለጠላችህ ብቻ አይደለም ካንተ ብር የምትፈልገው፣ ወይም ደግሞ አንተን ስለጠላችህ ብቻ አይደለም ብር ወዳለው ሰው የምታደላው። ኃላፊነት ስለሚሰማት ነው። ልጅ እንደምትወልድ ወይም እንደምታረግዝ ስታስበው ያ የምታመጣውን ልጅ በስርዓት የማሳደግ ኃላፊነት ሲሰማት ከፍቅርም ብርን አስበልጣ ወደ ሌላ ልትሄድ ትችላለች። አንተ ደግሞ የምትወድህ ሰው ብር የሌለህ ሰው ብር ኖሮ ስታገኘህ ወደ አንተ ልትመጣ ትችላለች። ይሄ አትወድህም ወይም አታፈቅርህም ማለት አይመስለኝም። የተወደዳችሁና የተከበራችሁ አብራችሁን ስለቆያችሁ ልባዊ ምስጋና በያላችሁበት የዓለም ዳርቻ ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን በኮመንት መስጫዋ ላይ ጻፍ አድርጉልኝ። መልካም ጊዜ ይሁንላችሁ።